በአብ ወወልድ አሜን። ክብርት ወይዘሮ አበባ እምቢያለ የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት፣ ክቡራን ከፍተኛ የመንግስት ባለስልጣናት፣ ክቡራን አምባሳደሮችና የኮር ዲፕሎማቶች፣ የተከበራችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ምክትል ስራ አስኪያጆች፣ ክቡር ንቡረ-እድ ኤልያስ አብርሃ፣ የየመምሪያው ኃላፊዎችና ሰራተኞች፣ የተከበራችሁ የአዲስ አበባ ሀገረ ስብከት ስራ አስኪያጅ የስራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ከመላው ዓለም የተገኛችሁ እንግዶች፣ የተከበራችሁ የጸጥታ አስከባሪ አካላት፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ መዘምራን፣ በአጠቃላይ በዚህ በጃን ሜዳ የተገኛችሁና በመላው ዓለም በዓሉን የምታከብሩ የልዑል እግዚአብሔር ቤተሰቦች፣ ቃለ አብ ተሰምዐ በዮርዳኖስ ወወረደ መንፈስ ቅዱስ። የአብ ድምፅ በዮርዳኖስ ተሰማ፣ መንፈስ ቅዱስም በርግብ አምሳል ወረደ። እንደ ሱራፌል ያለማቋረጥ የምንቀድሰው፣ በጽርሐ አርያም ዙፋኑን ያስቀመጠው፣ ሰማያውያንና ምድራውያንን በልደቱ አንድ ያደረገው፣ ለመንጽሔ ኃጢአት በጥምቀቱ ማያትን ቀድሶ ልጅነት የሰጠው፣ በመለኮቱ አምላካችን በቸርነቱ አባታችን የሆነው ኢየሱስ ክርስቶስ የእርሱ ትሕትና ለታየበት፣ የእኛ ልዕልና ለተረጋገጠበት ብርሃነ ጥምቀቱ እንኳን በሰላም አደረሳችሁ አደረሰ። የአብ ድምፁን በዮርዳኖስ በሰማንበት በዓለ ጥምቀት ድኅነተ ሰብእ ከሚፈጸምባቸው፣ በረከተ ሥጋና በረከተ ነፍስ ከሚገኝባቸው፣ ሥርዓተ ሰማይ በምድር ከሚታይባቸው የከበሩ ምስጢራትና የተቀደሱ በዓላት ልዩ የሚያደርገው ለስርየተ ኃጢአት፣ ለዳግም ልደት፣ ለተስፋ መንግሥተ ሰማያት የሚጠመቁት ሁሉ ከክርስቶስ ጋር በአንድነት ወዳጆቹ የሚሆኑበት ሥርዓትና መሰረት በመሆኑ ነው። ፈጣሪ ዓለማት ወሀቤ ሕይወት መድኃኔ ዓለም ክርስቶስ ጊዜው ሲደርስ ከመያድህን አርአያሁ ወአምሳሊሁ ዘማሰነ በዕልወት ወበልየ በኃጢአት፣ በክህደት የጠፋውን በኃጢአትም ያረጀውን በአርአያው የተፈጠረውን የሰው ልጅ ያድን ዘንድ ከሰማያት ወርዶ ከድንግል ማርያም ተወልዶ እንደ ሰው ሲመላለስ እንኳንስ ሕዝበ እስራኤል ደቀ መዛሙርቱም ቢሆኑ የአብ ድምፁን ሰምተው የመንፈስ ቅዱስ ርደቱን አይተው አምላክነቱን እስኪረዱ ከነቢያት አንዱ እንደሆነ እንጂ ወልደ እግዚአብሔር መሆኑን አያውቁም ነበር። የማዳን ስራውን በጥምቀት ሲጀምር እግዚእ ቆመ ሀበ ዮርዳኖስ ከመ አሐዱ እምሰብእ፣ ኃጢአተ ዓለምን የሚያስወግደው ጌታ በ30 ዘመኑ ከሰዎች እንደ አንዱ ሆኖ በትሕትና በመቆም በእደ ዮሐንስ በፈለገ ዮርዳኖስ ተጠመቀ። ሰማያዊው ክርስቶስ በመሬታዊ ዮሐንስ ሲጠመቅም የባህሪ አምላክነቱ ይታወቅ ዘንድ የባህሪ አባቱ አብ የባህሪ ሕይወቱ መንፈስ ቅዱስ ምስክርነት አስፈላጊ በመሆኑ ቃለ አብ ተሰምዐ በዮርዳኖስ ወወረደ መንፈስ ቅዱስ፣ የአብ ድምፁ በዮርዳኖስ ተሰማ፣ መንፈስ ቅዱስም በርግብ አምሳል ወረደ። በዮርዳኖስ የተሰማው የእግዚአብሔር አብ ድምፅ በልሳነ ሰብእ የተነገረ በአራቱም ወንጌላውያን የተመሰከረ ሲሆን ምስጢራዊ ይዘቱም እኛ እንድናውቃቸው ከእግዚአብሔር አብ የተሰጡ ምስክርነቶችንና የትእዛዝ ሐረጎችን ያካተተ ነበር። እነርሱም ዝንቱ ውእቱ ወልድየ ዘአፈቅር ዘሎቱ ሰመርኩ ወሎቱ ስምዕዎ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚሉ ናቸው። ቅድመ ዓለም ያለ እናት ከወለደው
ከእግዚአብሔር አብ የተሰማው ድምፅና በቃና ዘገሊላ ሁሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ በማለት ድህረ ዓለም ያላባት ከወለደችው ከቅድስት እናቱ ድንግል ማርያም የተነገረው ቃል አንድ አይነት ናቸው። ሁለቱም ወልደ እግዚአብሔር ኢየሱስ ክርስቶስን እንድንሰማ ትእዛዙንም እንድንፈጽም የሚያደርጉ የሚስጥረ ሥላሴን መገለጥና የክርስቶስን አምላክነት የሚያስረዱ እንደ ሐረግ የተጋመዱ ሕያዋን ቃላተ ጽድቅ ናቸው። ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት፣ የተወደዳችሁ የመንፈስ ቅዱስ ውድ ልጆቻችን፣ በዓለ ጥምቀት የአብን ድምፅ በዮርዳኖስ የሰማንበት፣ የክርስቶስን እውነተኛ አምላክነት የተረዳንበት፣ የመንፈስ ቅዱስን አካላዊ ህላዌ ያረጋገጥንበት፣ የዕዳ ደብዳቤያችን ተደምስሶ ከባርነት ነፃ የወጣንበት፣ አሮጌው ማንነታችን ተወግዶ አረቦነ መንግሥተ ሰማያትን ያገኘንበት፣ በሰውና በእግዚአብሔር በሕዝብና አሕዛብ መካከል የነበረው የልዩነት ግድግዳ ፈርሶ ሰው ሁሉ የእግዚአብሔር ልጅ እንዲሆን የተጠራበት የአንድነት በዓል ነው። ከዘላለም ፍርድ ለመዳን ዮም አመ ሰማዕክሙ ቃሎ ታጽኑ ልበክሙ፣ ዛሬ ቃሉን የሰማችሁ ልባችሁን እልከኛ አታድርጉ ተብሎ ተነግሮናልና አብን በክርስቶስ አውቀነዋል፣ ድምፁንም በዮርዳኖስ ሰምተናል፣ በተቀደሰው ማየ ጥምቀት ልጅነትን አግኝተናል የምንል ከሆነ በዮርዳኖስ ከተሰማው እርሱን ስሙት ከሚለው ርቱዕ ትእዛዝ አንጻር በተግባር የሚገለጥ እውነተኛ የሆነ ክርስቲያናዊ ሕይወት ሊኖረን ይገባል። ክርስቲያን ማለት የእግዚአብሔር አብ ድምፅን የሰማ እግዚአብሔር ወልድን የሚያምንና በእግዚአብሔር መንፈስ ቅዱስ የከበረ ሕዝብ ማለት ነው። በመሆኑም ይህንን የሕይወት ድምፅ የሰማ ወደ ሞት የሚወስደውን የክፉ ድምፅ አይሰማም። ምስጢር ለሚገልጸውና ለሚያጽናናው ሰማያዊ ድምፅ እንጂ ከዚህ ዓለም ለሆኑ የጥፋት ድምፆች ቦታ የለውም። ነገር ግን የሚሰሙት በሕይወት ይኖራሉ የሚለውን ቃል የሰማው ዛሬ በዓለማችን የሚኖረው ፍጥረተ ሰብ የእግዚአብሔርን ፈቃድ ከመፈጸም ተለይቶ በበዓለ ጥምቀቱ መንፈሳዊና ማህበራዊ እሴት ወጥቶ እርስ በርስ ተመካክሮ ሰላም ርቆት የሰው ክብር አንሶበት ራሱን የክፉ ምኞቱ ምርኮኛ አድርጓል። ወዘሂ ሰማ ቃልየ ወያዕቀቦ አኮ አነ ዘእኮንኖ አላ ቃል ዘአነ ነበብኩ ውእቱ ይኮንኖ በዳህሪ ዕለት። ቃሌን ሰምቶ የማይጠብቀው ቢኖር የምፈርድበት እኔ አይደለሁም፣ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርድበታል እንጂ ተብሎ እንደተጻፈው የእርስ በርስ መገፋፋቱና አለመደማመጡ በዚህ ሁኔታ ከቀጠለና በሰማነው ድምፅ ካልተስተካከለ የእምነትን ክብርና የሰውን ማዕረግ ጠብቆ ሕይወትን ማግኘት በምድር ላይ አይቻልም። በሰማይም የሚጠብቀን ፍርዱም የከፋ ይሆናል። ከደዌ ኃጢአት የሚፈውሰውን ቃል የላከልን፣ ከዝንጋኤ ልብ የሚታደግ ድምፁን ያሰማን፣ በመልካም ሕይወት እንድንኖር የጠላትን ኃይል ድል እንድንነሳው ከዚህ ድምፅ በራቅን እሱን መስማት ባቃተን ቁጥር ከፍቅረ እግዚአብሔርና ከፍቅረ ቢጽ ተለይተን ከምድር በረከት ጎድለን የምንኖር እንሆናለንና በዮርዳኖስ የሰማነውን ድምፅ አክብረን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ይኖርብናል። የሰማይ መከፈት፣ የአብ ድምፁ መሰማት፣ የመንፈስ ቅዱስ በርዕየተ ርግብ መውረድ በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል።
ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር ይገባዋል። የተከፈተው ሰማይ እንዳይዘጋብን፣ በልጅነት ስልጣን ያገኘነው ጸጋና በረከት እንዳይወሰድብን በተዋህዶ ሃይማኖታችን በመጽናት የተቸገሩ ወገኖቻችንን ባለን አቅም ሁሉ በመደገፍና በመረዳዳት የተጣሉትን በማስታረቅ ያዘኑትን በማጽናናት ለሰው ልጅ የሚገባውን ፍቅርና ክብር በመስጠት የበዓለ ጥምቀቱን ዓላማ አውቀን በሕይወት ልንተረጉመው ያስፈልጋል። የአብን ድምፅ እንደሰማን እኛም እርስ በርሳችን በመደማመጥና በመከባበር ያሉብንን ችግሮች በጋራ በመፍታት ለቂምና ለበቀል፣ ለክፍፍልና ለልዩነት የምናውለውን ጉልበት ለአንድነትና ለህብረት ልናውለው ይገባል። ታላቋ ሀገራችን ኢትዮጵያ የሃይማኖቷና የነጻነት ታሪኳ ልዕልና በአንድነት የተገመደ የህዝቧ ህልውና ቅርሶቿና ሁለንተናዊ ሀብቷ ታፍረውና ተከብረው የኖሩት በልጆቿ ስምምነትና በጋራ መቆም መሆኑን መዘንጋት የለብንም። ከአባቱ ባህርያዊ ክብር ሳይለይ ወደዚህ ዓለም መጥቶ በተጠመቀባት መንፈሳዊ ጸጋን በተመላችው በዛሬዋ ዕለት በዓለ ጥምቀቱን በደመቀ ኦርቶዶክሳዊ ህብረትና በኢትዮጵያዊ ማንነት ስናከብር ደስታና መንፈሳዊ ዋጋ እንደሚያሰጠን ጥርጥር የለውም። በሌላ በኩል መልካም ግንኙነቶችን ለመፍጠር ስህተቶች ተብለው የሚታሰቡትን ነገሮች በቀና መንገድ ማስተካከል ሲገባ አሉታዊውን የማጉላት አዎንታዊውን የመርሳት ልምዳችን ሀገራዊ አንድነታችንንና ማህበራዊ ትስስራችንን አደጋ ላይ እንደሚጥለው ልናስተውል ይገባል። በተለይም ማህበራዊ ሚዲያውን የአሉታዊ ጉዳዮች ማሰራጫ ከማድረግ ይልቅ እርስ በርሳችን የሚያስተሳስር፣ ቤተሰባዊነትን የሚያጸና፣ አንድነትን የሚያጠናክር መድረክ እንዲሆን አንደበታችንም ሰውን ከሚያረክስ ክፉ ንግግር ይልቅ ትውልድን የሚያንጽ በጎ ትምህርት ማስተማሪያ እንዲሆን እግዚአብሔር አጥብቆ ከሚጸየፈው ልዩነት ይልቅ እውነተኛ ፍቅርና አንድነትን የሚሰብክ የመንፈስ ቅዱስ መገልገያ መሳሪያ ማድረግ ይኖርብናል። ለሀገራችን ዘላቂ መረጋጋት፣ ለሕዝባችን አንድነት፣ ለቤተ ክርስቲያናችን ህልውና መረጋገጥ ውሉደ ጥምቀት ይሆን ሁሉ ለሰላምና ለአንድነት ከመቼውም ጊዜ በላይ በትጋት ልንሰራ ይገባናል። ይኸውም ጥንታዊና በዓለም ቅርስነት የተመዘገበ በዓል እስከ ዛሬ ድረስ አባቶቻችን ባቆዩ ትውፊት ከበዓሉ አከባበር ስርዓት ጀምሮ ሃይማኖታዊ መሰረቶቹ መንፈሳዊና ማህበራዊ እሴቶቹ ሳይዛነፉ ተከብረውና ተጠብቀው ለትውልድ እንዲተላለፉ ማድረግ እጅግ አስፈላጊ ነው። የበዓሉን መንፈሳዊ ገጽታ በሚያደበዝዝ መንገድ በዓሉን ባህላዊ ልማድ አድርጎ ለማቅረብ የሚደረጉ አላስፈላጊ ድርጊቶች የበዓሉን ዓላማና የሚገኘውን እውነተኛ በረከት የሚያሳጡ ስለሆነ ኃላፊነት ያለባቸው የቅድስት ቤተክርስቲያናችን አገልጋዮች፣ ምዕመናንና ሌሎችም ባለድርሻ አካላት ሕጋዊና ሙያዊ ግዴታችሁን እንድትወጡ መንፈሳዊ ጥሪያችንን ከአደራ ጋር እናቀርባለን። በመጨረሻም የዘንድሮው የ2018 ዓመተ ምህረት በዓለ ጥምቀት በደመቀና በተዋበ ስነ ስርዓት እንዲፈጸም ሁሉም የበዓሉ ታዳሚ በሰላም ተረጋግቶ እንዲያከብር የበኩላቸውን አስተዋጽኦ ያበረከቱትን ቤተክርስቲያናችን ለምታቀርባቸው ጥያቄዎች ምላሽ በመስጠት ትብብር ያደረጉትን የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤንና
በየደረጃው ያሉ የመንግስት የሥራ ኃላፊዎች በቅዱስ ቤተክርስቲያናችን ስም ከልብ እናመሰግናለን። ከዋዜማው የከተራ ዕለት ጀምሮ በሁሉም የሀገራችን ክፍል በዓሉ በሰላም እንዲከበር አስተዋጽኦ ላደረጋችሁ በየአካባቢው ለምትገኙ አስተዳደሮችና የጸጥታ አካላት ልባዊ ምስጋናችን ይድረሳችሁ እያል ዓለማችን ካለችበት ውጣ ውረድ አንጻር ራሳችንን በራሳችን ከማጥፋት ተቆጥበን ግጭትንና ጦርነት በማስቆም የሀገራችንን አንድነት የዜጎችን ደህንነት ለማጽናት እንድንተጋ ለሁሉም የሰው ልጆች አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። ቱን የተባረከና የተቀደሰ በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥር 11 ቀን 2018 ዓመተ ምህረት ከጃልሜዳ ጥምቀተ ባህር አዲስ አበባ ኢትዮጵያ። ወስብሐት ለእግዚአብሔር።